ብዙዎቻችን የምንወደው አገልጋይ ዮናታን አክሊሉ በአሸባሪዎች ጥቃት ሊደርስበት ነው። አገልጋይ ዮናታን አክሊሉ የተናገርካቸው የስንፍና ንግግሮች አሉ። ሬሳዬ ተጎትቶ ይወጣታል እንጂ እኔ ከዚህ ቤተክርስቲያን አልወጣም ማለት የአሸባሪ ኃይላቶች ቤተክርስቲያን ላይ ጥቃት ሊያደርሱ እንዳሉ ጌታ መንፈስ አሳየኝ። ታዲያ የዚህም ወንድማችን መልስ እግዚአብሔር ካልገደለ የተወረወረ ቀስት አይገድልም። ይገርማል። የኢራን መንግስት እንዲገደል ተንበርክኬ የጸለይኩት እኔ ነኝ እያለን ነው ኤርሚያስ አበበ። በህዝብ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው እየጸለይኩ። ምን ነካት ግን በጌታ ስም? እኔ ፖርኖግራፊ አያለው። በጣም በሱስ የተጠመድኩኝ ሴት ነበርኩ። ይሄ ነው እንግዲህ የእናንተ አገልጋይ የእናንተ ነብይ ትውልድን የሚፈጅ መልእክት አለ ለህዝብ። ችግር በል ወደቀ በል ወንጌል እየተሰበከ ዳቦ መግዣ የሚጠይቅ አጋንንት። እኛ በዚህ ወንጌል አናፍርም። እኔ ወንጌል ለመሰብከው ዶናልድ ትራምፕ በፓስተሮች ስለተጸለየለት በኢትዮጵያ ውስጥ የሚገኙ አንዳንድ ኦርቶዶክሳውያን ወገኖቻችን ስለምን ተበሳጩ? ፓስተሮችን በኦፊስ ውስጥ ጠርተው ሲጸልዩ እንዲሁም ደግሞ ጸሎት ሲያስደርጉ የነበሩት ዶናልድ ትራምፕ በዚህ ሰዓት ከፍተኛ የሆነ ቁጣን እያስተናገዱ ይገኛሉ። ጻድቅ እንደ አንበሳ ይኖራል። ይመቻ አባት። ሮንግ የሆነ ስፒሪት የሆነ መሽቆጥቆጥ አንገት መድፋት ኖ ጻድቅ እንደ አንበሳ ይኖራል ነው የሚለው። ከፌዘኛ ጓደኛ እራቁ። ራን አዌ። ፌዘኛ ጓደኛ ይዘሽ ተይ እያልኩሽ፣ ዋዘኛ ጓደኛ ይዘህ ተው እያልኩ አይሆንም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ቁም ነገር አዘል በሆኑ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን በክርስትና ህይወታችሁ ወይም ደግሞ በክርስትና ህይወት መደለሳችሁ ውስጥ እጅግ በጣም አታካችና እጅግ በጣም አስቸጋሪ ፈተና የሆነባችሁ ነገር ምንድነው? ኮሜንት ሴክሽን ላይ ጻፉልን። ከቻላችሁ ደግሞ አንዳንዶቻችሁ የገባችሁ ሪፕላይ ላይ መልስ ስጧቸው። አፓርትመንት በኮንዶሚኒየም ዋጋ ያውም በአራዳ ፓርክና በወዳጅነት ፓርክ መካከል መሃል ፒያሳ ላይ ባለ 1 መኝታ በ3.6 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ሙሉ ክፍያ እንዲሁም ባለ 3 መኝታ በ8.4 ሚሊዮን ሙሉ ክፍያ እየሸጥን እንገኛለን። ልብ ይበሉ፣ የዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ቤቶች ብቻ ነው። 10% ከፍለው የቀረውን የግንባታ ሂደት ያዩ መክፈል ለሚፈልጉ ደንበኞቻችን ደግሞ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘንላችሁ መተናል። ይህ ድል የወጣው ለጥቂት ቤቶች ነውና ፈጥነው ይደውሉልን። ሜሪት ፕሮፐርቲስ። ብዙዎቻችሁ በውስጥም ሆነ በኮሜንት ላይ የዚህ ማስታወቂያ እውነተኛነት እየጠየቃችሁኝ ነው። አዎ 100% ጋራንትድ ነው። ወደ ቪዲዮአችን ከጂኤስጂ አስቸኳይ መልእክት ለአዲስ ኪዳን ካህናት ዓለም አቀፍ ቤተክርስቲያን ለባለ ራእይ አገልጋይ ዮናታን አክሊሉ ከወራት በፊት የአሸባሪ ኃይላቶች በቤተክርስቲያን ላይ ጥቃት ሊያደርሱ እንዳሉ የጌታ መንፈስ አሳየኝ እና በዚህም ጥቃት ውስጥ በሚደርሰው ነገር ሌሎች አካላቶች ያንን ነገር ሰምተው ሰፖርት እንዳያረጓችሁ እንዳይረዷችሁ የተጎዱትን እንኳን እንዳያነሱ የፖሊስ አካላትን ወይም የጸጥታ አካላትን በማስተባበር የሚጠብቁ መስለው ነገር ግን የሚረዳው ሰው እንዳይገባ ሲከለክሉ ያለው። ስለዚህ የመንፈስ ዓለም ላይ የሚታመን በእግዚአብሔር ይታመን ነው የሚለው። የሚደገፍ በእግዚአብሔር ይደገፍ። በዙሪያ ብዙ የጸጥታ አካላቶች ሊኖሩ ይችላሉ። ያንተ ደገፋ ግን ክርስቶስ እግዚአብሔር ነው። አለቀ። እስከዛሬም ደግፎ ዛሬ ያደረሰ የራእዩ ባለቤት ያንተ ባለቤት የቤተክርስቲያን ባለቤት የሆነ እግዚአብሔር ነው። አንደኛ አይነን እግዚአብሔር ላይ ብቻ አድርግ። በዙሪያ ባሉ የጸጥታ አካላቶች እንዳትደገፍባቸው። the second point አንተ በአደባባይ የተናገርካቸው የስንፍና ንግግሮች አሉ። በአደባባይ ያወራቸው ሬሳዬ ተጎትቶ ይወጣታል እንጂ እኔ ከዚህ ቤተክርስቲያን አልወጣም ማለት አንተ በህይወት ያለ ሰው ነህ። ስለ ሬሳ መጎተት ስለ መሞት ለምን ትናገራለህ? ምን አመጣው? አዲስ ኪዳን ካህናት ነህ አይደል እንዴ? ለብዙዎች ካህን ነህ። ለብዙዎች እኮ የምታስተምር ሰው ነህ። እርግጥ ነው
ሰው ሊስት ይችላል። ሰው ከንግግር ብዛት ይስታል ይላል እግዚአብሔር ቃል። ከጄኤስጂ ይሄ መልእክት አስተላልፋለች። ፕሮፌት ማንዳለች ረስቸዋለሁ በርግጥ ረጅም ደቂቃ ስለሰማሁትኝና አንዳንድ ኮሜንቶችን አይቼ በቪዲዮ ውስጥ እጅግ በጣም እየገረመኝ ነበር። አንቺ ሟርተኛ፣ አንቺ ደጋሚ፣ አንቺ ጠንቋይ፣ አንቺ የጠነቆልሹ ይፍረስ ምናምን እያሏት አንዳንድ ጴንጤ ወገኖቻችን ኮሜንት ሲሰጧት አይቼ እጅግ በጣም ነበር የገረመኝና እኔ ምላችሁ ቆይ ትንቢት ማለት ነው በነዩ ጩፋ ብቻ ነው የሚያምረው እንዴ? ቆይ በነ ሄኖክ ምናምን በነ መሰረት ታዬ ምናምን ካልሆነ ትንቢት ማለት እውነት ሊሆን አይችልም ማለት ነው። በእርግጥ እኔ መንፈስን ሁሉ መርምሩ የሚመጣውም ትንቢት ሁሉ መመርመር ግዴታዬ ስለሆነ እየመረመርኩ ነው የማስተናግደው። ግን እኔ ለእናንተ ጥያቄ አለኝ። ምን ነው የግድ እቺ ትልቅ የቸርች ወይም ደግሞ ማይክ መያዝ አለባት እውነተኛነቱን አውተንቲኬት ለማድረግ? አፍተር ኦል እኔ አልቃወማትም፣ ሊሆንም ላይሆንም ይችላል። እኔ የትንቢት ተቃዋሚ አይደለሁም። በጣም ብዙ ጊዜ በአደባባይ ላይ ስለሚወሩ ልሳናትና በአደባባይ ላይ ስለሚሰሩ ድራማቲክ የሆኑ ትንቢት የሚባሉ የሐሰትን ትንቢት በመቃወሜ የልሳን ተቃዋሚና የትንቢት ተቃዋሚ እንደሆንኩ ብዙዎቻችሁ ታስባላችሁ። ግን አይደለም። ዘ ሪቨርስ ኢዝ ትሩ። እኔ እንደዛ አይደለም፣ ተቃራኒ ነው። እኔ እቀበላለሁ ትንቢትንም የትንቢትንም አገልግሎት እቀበላለሁኝ። አዘ ሴም ታይም ደግሞ ልሳንንም እቀበላለሁ። ነገር ግን ስፔሲፊካሊ ባይብሊካሊ ካልሆነ በስተቀር አልቀበልም። ያ ደግሞ ሙሉ መብት አለኝና ይቺ እህታችንም ያለችውን ነገር በስንፍና በግብዝነት ችላ ማለት ትክክል ነው ብዬ አላስብም። አንደኛ ዮናታን አክሊሉ ካለው ነገር ነው አምጥታ ሪሌትድ አድርጋ ለመናገር የሞከረችው። አፍተሮል ለዮናታን አክሊሉ አድርሱለት እንዲጠነቀቅ ራሱን ፕሮቴክት እንዲያደርግ ማድረጉ ምንም ክፋት አለው ብዬ አላስብም። እግዚአብሔር ካልገደለ የተወረወረ ቀስት አይገልም። ይገርማል። እግዚአብሔር ካልሰበረ የመታ ድንጋይ የመታ እንቅፋት አይሰብርህም። ስለዚህ ምን እንደዚህ ነው፣ እግዚአብሔር ይረዳል። እግዚአብሔር ሰው ካረዳው ይሞታል። በቂ መልስ ይመስለኛልና እግዚአብሔር ካረዳ እግዚአብሔር ሊሰብር ከፈለገ ተሰበራል። እግዚአብሔር ሊያጠፋ ከፈለገ ተጠፋል። እግዚአብሔር ከኔ ጋራ ከሆነ የእግዚአብሔር አብሮነት ከኔ ጋራ እስካለ ድረስ ጠላት ያቺን ባውንደሪ አልፎ መጥቶ አታክ ያደርገኛል ብዬ አላምንም። እኔ አምላኬ ከኔ ጋራ እስካለ ድረስ ማለት ነው። እግዚአብሔር ከለላውን ያድርግለት። አፍተሮል በችልተኝነት ምናምን እናልፈው መልእክት ላይሆን ይችላል። ብዙዎች እንዲነጋገሩበትና የተፖስተው ፖስት ትክክል አይደለም መጥፋት አለበት ይህ ለክብሯ የማይመጥን ነገር ነው እያሉ ኮሜንት ጽፎ አየሁ። እኔ ፖርኖግራፊ አያለው በጣም በሱስ የተጠመድኩኝ ሴት ነበርኩኝ። የእግዚአብሔር ኃይል ከነካኝ በኋላ ያን ነገር ሳልፈልገው ነው ማየው፣ ግን ለማቋረጥ እሞክራለሁ፣ አልችልም። ስጸልይ ደግሞ ስጾም ለመጾም እሞክራለሁ። ሰይጣን ድምጹን ነው የሚያሰማኝ ማለት ነው። አንቺም ብሎ ጿሚ፣ አንቺም ብሎ ይሄን አርገሽ የለ እንዴ እግዚአብሔር እኮ አይሰማሽም ሲለኝ ጸሎቱንም ጾሙንም ትቼ እነሳና እዛ ነገር ውስጥ እጠመዳለሁ ማለት ነው። ከዛ በዚህ መሃል ውስጥ እዚህ የክርስቶስ ተልእኮ ቤተክርስቲያን ውስጥ 2 ዓመት ተመላልሻለሁ እግዚአብሔርን ምህረት ፍለጋ ማለት ነው። በዚህ ነገር በጣም ብዙ ወጣቶች በጣም ብዙ ወንድሞቻችንና እህቶቻችን የተጠመዱበት ጉዳይ ነው። ይሄ ኢሴንሻል የሆነ ኢሹ ነውና በነገራችን ላይ ሰይጣን ስትንኮታኮት ሊያይ ስለሚፈልግ ነው። ስትንፈራገጥ መሬት ላይ ተኝተ መነሳት አቅቶ ማለት ነው። ስትንፈራገጥ ሊያይ ስለወደደ ነው እንጂ አስቦላ አይደለም። እሺ እንዳትሸወዱ፣ የእውነቴን ነው የምላችሁ። በተቻላችሁ መጠን ከነድክመታችሁ ለመንበርከክ ምናምን ሞክሩ። ካልተቻለ ግን በጣም ካቅማችሁ በላይ ከሆነ ግን ብርቱ ነው። ከኔ በተሻለ መረዳት አለው፣ ከኔ በተሻለ በክርስትና ህይወቱ ጠንከር ያለ ነው፣ የጸሎት ህይወቱ አሪፍ ነው የምትሉት ሰው ጋራ እየሄዳችሁ ቴራፒ ውሰዱ። አንዳንዴ የእውነቴን ነው የምላችሁ፣ ጸልዩ፣ ተንበርከኩ። ከዛ ባለፈ ግን የምትሄዱበትን ህብረት ለየት አድርጉት። አብራችሁት ከምታወሩት ሰው ጋራ ምን አይነት ነገር ነው የሚያወራችሁ? ይሄ ሴንሴሽናል የሆነ ኢሹ ነው የሚነሳ ወይ በመሃላችሁ ስታወሩ ስትነጋገሩ? ወንድ ከሆንክ ብዙ ጊዜ አብረው ልታወራው የምትሄደው ጓደኛ ስለ ሴት ነው የሚያወራክ ወይ? እንደዚህ አይነት ነገር ውስጥ ሴክሹዋላይዝ የሆነ ነገር ነው የሚያወራክ ወይ? ስለዚህ ጥንቃቄ ይፈልጋል። በብዙ አይነት መንገድ ራሳችንን ፕሮቴክት ካላደረግን በስተቀር ስፔሻሊ ሰይጣን በጣም ፕላትፎርሞችን እየተጠቀመ በጣም ብዙ ሰዎችን የተለያዩ አዲክሽን ውስጥ ከቷቸዋል። እና ከዚሁ ጋራ በተያያዘ እስቲ ጥቂት ነገር ላሰማችሁ። ፌዘኛ ጓደኛ ይዘሽ
ተይ እያልኩሽ ዋዘኛ ጓደኛ ይዘህ ተው እያልኩ አይሆንም። መጨከን አለብህ። ጓደኝነት ሌላ፣ የአገር ሰው ሌላ፣ ጎረቤት ሌላ፣ ውለታዬ ሌላ። ቢ ሲሪየስ የሚለው ሰው አለ በእውነት ክርስቲያን። በቃ የምር እኮ ነው። በቃ ከኖርከው የምር ነው። ለዛሬው ደስ ያሰኛሃል፣ ነገ ብዙ ዋጋ ያስከፍልሃል። ከሞት በኋላ ስላለ ብድራት ደንታ የሌለበት ፌዘኛና ዋዘኛ ጓደኛ ትይዛለህ። እስከ መቼ ነው የምነግርህ? በድል ለመጨረስ እንድትችል የቅርብ አጋሮችን ምረጥ። ማን ልምረጥ ጌታ ሆይ? ነገርኩ። የሚሳቅ ይሳቅ አብደናጎ እንደ ዳዊት ኃያላን፣ እንደ አብርሃም ወዳጆች፣ እንደ ጳውሎስ ወዳጆች። ኢየሱስ ራሱ ጴጥሮስ፣ ዮሐንስ፣ ያዕቆብን የሚያስጠጋቸው እግዚአብሔርን የሚፈሩ እንደ ማርያም ወዳጆች፣ እንደ ዘካርያስ፣ ኤልሳቤጥ ቃሉን የሚወዱ ወደ ጌታ የሚያስጠጉ ከፌዝ የራቁ እነሱ ናቸው ጓደኞች። ከዛሬ ጀምሮ ጓደኛ አልሁን አይደለም ማለት ያለብህ። ተው ይሄ ነገር ትለዋለህ፣ ተው ትለዋለህ። እምቢ ካለ ቀስ እያልክ ልብህን መጠበቅ አለብህ ባይ። እሺ በምን አውቃለሁ? የሰማይ ብድራቱን በምን አውቃለሁ? ቅድሚያ የሚሰጠው ለምንድን ነው? በምን አውቃለሁ? ትኩረቱ ምንድነው? በላ በእነዚህ 3 መለኪያዎች መለየት አለብህ። ከዛስ ቢላን እንደሚስለው እንደ ንስር የታደስክ ነው የምትመጣው። ዋው! ሩጫ እንዲያምር ጊዜ ነወቅ፣ ስፍራህን ጠብቅ፣ ባልንጀራህን ምረጥ። 3 እኮ ነው የተማረው። 4ኛስ ከሰው ተጠበቅ፣ የጎዱህን ሴፍ አታርግ ማለት። ወዳጆችን ደግሞ ምረጥ። በዚህ ምክንያት ጥሩ ሯጭ፣ ጥሩ አቋም ቁመና ላይ ነው ማለት። የመጨረሻው ሩጫ በእግዚአብሔር ዙፋን ላይ ለመቀመጥ የብረት በትር ሊሰጥህ ከ12ቱ ሐዋርያት ጋር በገበታ ልትቀመጥ ቃብዳለህ ማለት ነው። እንደዛ ካልሆነ ከባድ ነው፣ መንገዱ ጠባብ ነው። በጣም ቆንጆ የሆነ ኢሹ ነው በነገራችን ላይ የተነሳውና የብዙዎቻችን የውድቀታችን ምክንያት የሆኑት የቀረብናቸው ወዳጆቻችን ናቸው። ይሄ የማይካድ ሀቅ ነው በነገራችን ላይና ጓደኞቻችን ናቸው አብዛኛዎቻችን ለመውደቃችን ምክንያትና እግዚአብሔር ይመስገን እኔ እንኳን በጣም ቆንጆ በጣም የሚገራርሙ ጓደኞች ናቸው ያሉኝ። የእውነቴን ነው የምላችሁ፣ በጣም ደስ የሚሉ ነበሩ። አሁን በእርግጥ በጣም ብዙ አንቀራረብም እና ፌዘኛ አይደሉም። በክርስቶስ ላይ ያላቸው መታመን እግዚአብሔርን የሚፈሩበት መንገድ እጅግ በጣም የሚያስገርመኝ ጸዴ ጓደኞች አሉኝና አብዛኛዎቻቸውን ጎናችሁ ብታዩ ግን የመውደቃቸው ምክንያት የተለያዩ ሱስ ውስጥ የመግባታቸው ምክንያት ፈሪሃ እግዚአብሔር በልባቸው እንዳይፈጠር እያደረጋቸው ያለው ያ ለዛ ምክንያት የሆኑት ከጎናቸው ያሉ ጓደኞቻቸው ናቸው እና አንዳንዴ ጓደኛ በጣም ጠቃሚም ነው፣ አዘሴም ታይም የመጥፊያ መንገድም ሊሆን ይችላል እና ወዳጆቻችሁን ከምን አይነት ሰው ጋራ እንደምትቀራረቡ፣ ምን አይነት ሰው ለህይወታችሁ እንደሚያስፈልግ፣ ምን አይነት ሰው ከእግዚአብሔር ጋራ እንደሚያቀራርባችሁ ኢንቲሜት እንድትሆኑ የሚያደርጋችሁ ፈትሹ፣ መዝኑ። ምንድነው እናንተ ስልክ ስትገዙ ወይ የሆነ ሰምቲንግ ኤሌክትሮኒክስ ነገር ስትገዙ፣ ትላልቆች ባለ ሀብቶች መኪና ምናምን ስትገዙ በጣም ታስፈትሻላችሁ፣ በጣም ቼክ ታስደርጋላችሁ። ስልክ ኦሪጂናሊቲውን በደንብ ደጋግማችሁ ቼክ ታደርጋላችሁ። ምክንያቱም ከገዛችሁት በኋላ ነገ ችግር እየፈጠረች ራስ ምታት እንዳትሆንባችሁ ስለምትፈልጉና ብራችሁ እንዳይከስር ስትሉ ቁሳዊ ነገር ግዑዙን ነገር እንኳን በጣም ብዙ ዋጋ ከፍላችሁና በብዙ ፍተሻ ነው የምትገዙት። ለዚህ ለግዑዙ ነገር እንኳን ይሄን ያህል ትኩረት ሰጥተን ነው የምንፈትሸውና ለምንድነው የህይወት ጉዳይ ሲሆን ጓደኝነትን እየፈተሽን ጓደኛ የማናደርገው? ከእግዚአብሔር ጋር እንዲቀጥል ያደርገኛል ወይስ ከእግዚአብሔር ጋር ይለየኛል ብሎ እኮ ቼክ ይደረጋልና እንደዚህ አይነት ነገሮች ላይ just be serious። እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩ። ኤርሚያስ አባ ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ እንቀለው ይሄ ሰውዬ ይሄንን የቀጠረውን አመት እንዳያየው የአብርሃም አምላክ በዙፋን ላይ የለም ማለት ነው አላልኩትም። አለ በዙፋን ላይ ብቻ ሳይሆን እኔ ውስጥ አለ። በሕዝብ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን አመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። ምን ማለት ነው ግን እንዴ? ምን ማለት ነው?
እኔ እንጃ አንዳንድ ሐሳቦችም ማለት ነው በሶሻል ሚዲያ ላይ አምጥቼ መነጋገር አልፈልግም። እናንተ ኮሜንት ላይ በቻላችሁት መጠን እባካችሁ እነኚህን ሁለቱ ስሞች ኢራንንና እስራኤልን እየጠቀሳችሁ እንዳታወሩ በጌታ። ለምን መሰላችሁ? የጦርነት ጊዜ ላይ ስላሉ ምናምን ባክ ኤንድ ፎርዝ ላይ ስላሉ የዩቲዩብ ኮሚኒቲ ጋይድላይን ስለማይፈቅድ ማለት ነውና ወዳቸዋለሁ። እሺን ግን ስሙት፣ ሐሳባቸውን ስሙና በኦርቶዶክሳዊ ወንድማችንና ወንጌላዊ አማኝ ነኝ በሚለው ወንድማችን መሃል ያለውን ልዩነት ላሳያችሁ። ሞቱ ተባለ። ብዙ ሰው ጨኩነዋል። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሻል፣ ለብዙ ዓመት ያለውን ችግር ነቅየት እስከ ዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰስ አሜሪካ ቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው እዚህ እንላለን። ሰው ስለሞተ ልልከ ማለት መድኃኒዓለም ይጠብቃል። እኔ የማንንም ሞት አልመኝም። የእውነት ስፔሻሊ እንዲኖሩ እንደውም የምፈልገው ኢየሱስ ክርስቶስን ያላገኙ ሰዎች ናቸውና በጣም ብዙ አልሸነፍ ባዮች በጣም ብዙ ድንጋይ ልብ ያላቸው ሰዎች ተሸንፎ አይቼ ተነስቼ እነኛ ይሸነፉ የምልበት ምክንያት ምንድነው የኔ ምክንያት? ስንቶቹ ነገስታት ስንቶቹ ኃያላን እጅ የሰጡለት ኢየሱስ ክርስቶስ ያለ ጠመንጃ የዘረረው ኢየሱስ ክርስቶስ በፍቅር የዘረረው አምላክ እያለ ለምንድነው በሞት ንቀለው ምለው? የልቦናዎችን አይኖች አብርተ በኢየሱስ ክርስቶስም በሱ ላይ የሚሰራውን የአጋንንት መንፈስ ምታ ነው እንጂ ብዬ ልጸልይ የምችለው በጭራሽ። የእውነት እኔ ወገንተኝነት የለብኝም በእንደዚህ አይነት ነገር። ስፔሻሊ በጦርነት ላይ ወገንተኛ አልሆንም፣ ከማንም ጎን አልሆንም። ፓስተሮችን በኦፊስ ውስጥ ጠርተው ሲጸልዩ እንዲሁም ደግሞ ጸሎት ሲያስደርጉ የነበሩት ዶናልድ ትራምፕ በዚህ ሰዓት ከፍተኛ የሆነ ቁጣን እያስተናገዱ ይገኛሉ። እንደሚታወቀው እንግዲህ ዶናልድ ትራምፕ በሃይማኖታቸው ጠንከር ያሉ እንዲሁም ደግሞ እስከዛሬ በአሜሪካ ውስጥ ከነበሩ ፕሬዚዳንቶች ለየት ያለ ሃይማኖታቸውን ሲያራምዱ በግልጽ ማለት ነው የሚታዩት ዶናልድ ትራምፕ ናቸው። ይህንን ተከትሎም እንግዲህ በትላንትናው ዕለት በኦቫል ኦፊስ ውስጥ እንደምትመለከቱት በአገሪቱ ውስጥ ያሉ የሚገኙ የተለያዩ ፓስተሮችን በመጥራት እንግዲህ እንደምትመለከቱት ጸሎት ሲያደርጉ ለዶናልድ ትራምፕ ለሀገራቸው ለሰራዊቶቻቸው እንዲሁም ደግሞ በአጠቃላይ ዶናልድ ትራምፕ አሜሪካን ለመምራት የሚያስችለውን አቅም እንዲሁም ደግሞ ጥንካሬ እንዲሰጣቸው ጭምር ሲጸልዩላቸው እየተመለከትን ነበረ። ይህ ነገር እንግዲህ በርካቶችን እያስቆጣ ነው የሚገኘው። ሃይማኖት እንዲሁም ደግሞ መንግስት መለያየት አለባቸው እንዲሁም ደግሞ ለሃይማኖታቸው ያላቸውን አቋም በውስጣቸው እንዲሁም ደግሞ በቤታቸው ማራመድ ያለባቸው የሚሉ በአሜሪካ ውስጥ የሚገኙ ዜጎች እንዲሁም ደግሞ የተለያዩ ሀገር ፖለቲከኞች በዚህ ሰዓት ተቃውሞችን እያሰሙ ነው የሚገኙት። ዶናልድ ትራምፕ ግን ማንንም አይሰሙም። በሃይማኖት ጉዳይ በተለይ የትኛውም ቦታ ላይ ሃይማኖታቸውን ለማራመድ እንዲሁም ደግሞ ለማንጸባረቅ ምንም የማይፈሩ መሪ እንደሆኑ በተለያየ መንገድ ሲያስመለክቱ ነበረ። ትናንትናም እንግዲህ እንደምትመለከቱት ፓስተሮችን ጠርተው ፓስተሮችን ፈጣሪያችን ሆይ ለሰራዊቶቻችን እንዲሁም ደግሞ ለአጠቃላይ ለወታደሮቻችን ጥንካሬ እንዲሁም ደግሞ ኃይልን ስጥል እንዲሁም በተጨማሪ ደግሞ ዶናልድ ትራምፕን ጠብቅልንና አገራችንን አሜሪካን ለመምራት የሚያስችለውን ኃይል እንዲሰጠው ጭምር ሲጸልዩ ነበር። እኛ ብዙም ሀሳብ የለንም፣ በማናውቀው ፖለቲካ ገብተን አንዘላብድም። ግን አንድ በሃይማኖቱ ጤናማ ያልሆነ ሰው ካልሆነ በስተቀር ፖለቲካውን ሊድ ሊያደርግ ይችላል ሊመራ ይችላል ብዬ አላምንም። ሰው በቤቱ በጓዲያው ሰላም ካለው ማለት ነው የሚታይ ተንጀብል የሆነ ሰላም ነው ለሀገሪቱ የሚያመጣውና እንደዛ ብዬ አምናለሁኝ። በጣም ኢንቮልቭ ማድረግ አለበት ብዬ አላምንም። ነገር ግን አንድ ሰው ለአምላኩ በጣም ሊገዛና አምላኩን ሊያስቀድም ይገባል ብዬ አምናለሁ። ፖለቲከኛ ስለሆነ አምላክ የለውም ማለት ስላይደለ ማለት ነውና በዚህ አጋጣሚ ለመሪዎች መጸለይ ልማዳችን ሊሆን ይገባል። ይህ እግዚአብሔርም የሚወደውና እግዚአብሔርም ደግሞ የሚፈልገው ጉዳይ ነውና ለኢትዮጵያ መንግስት ለህዝቡ ምናም መጸለይ ግዴታ ነው። የእናቶችና የአባቶች ሪስፖንሲቢሊቲ ብቻ አይደለም። መልእክት አለ ለህዝቡ ያዘው። ሃሌሉያ ወይ ሪባባ ሱላባ ሰይ አጠገባችሁ ያለው ሰው እንደዚህ በሉት። እሺ ችግር በሉት። ችግር ወደቀ በሉት። ወደቀ። መከራ በሉት። መከራ ወደቀ በሉት። ብድግ አላለች። ህመም በሉት። ወደቀ በሉት። ሸክም በሉት። ወደቀ በሉት። አራባባ ሹላባ ዙላማ የእስራኤልን ህዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም ራባባዞለ እንዲህ አላቸው፣ እስከ አሜሪካ ተማሰቷቸዋልና። ይቺ ህፃን ልጅ ለምን አንደበቷ እንዲሆነ ምናምን አይደለም። ማይክ ሰጪው
ችግር ስላለበት ነውና የቤተሰቦቹን ደካማ ጎን ነው ያዩት። ልጁስ ልጅ ነው ምን ማድረግ ይችላልና አሳዘነኝ ምን አይነት አስተዳደግ እያደገ እንዳለ አሰብኩኝና አሳዘነኝና ካራክተራይዝ አድርጎታል። ሰምዋንስ ካራክተር ኢቭን ሄዶ ፑልፒቱ ላይ ሲደገፍ ራሱ አደጋገፉ የዚህን የሄኖክ ግርማን አቋቋም ነው ይመስለውና ከካራክተር ከልሳን ከአኳን ከሁሉ ነገር ስታይል ሁሉ ሳይቀር ኮፒ ያደረገና ልጁ ራሱን ሆኖ እንዳያድግ ያደረጉት ነው። አሁን ለነሱ ይሄ በቃ በጣም ስፒሪቹዋሊቲ ነው፣ በጣም መንፈሳዊነት ነው፣ በጣም ነው ተመናፍሶ ይሞቱት። በቃ እነሱ በእነሱ ቤት በጣም መንፈሷል። በጣም ነው እንዴ መነፈሳችሁት? ሀበሻነት የሰጣችሁን አላቅም። ይሄ ትህትና የሚባል ሮንግ የሆነ ስፒሪት የሆነ መሽቆጥቆጥ አንገት መድፋት ኖ ጻድቅ እንደ አንበሳ ይኖራል ነው የሚለው። አሜን። አንበሳ ቦልድ ነው። ምንም በሌለበት ማንም ሳይነካው ነፍ አውሬ እያለ በዙሪያው ብዙ አውሬ እያለ ግን ምንም ሳይሆን ምንም ሳይፈራ ፍሊንች ሳያደርግ ወደ ኋላ ሳይዞር ቁጭ ብሎ ይኖራል። ይተኛል። 20 ሰዓት ይተኛል፣ 4 ሰዓት ይበላል። ዋው! አውሬ አለ ማለት ጅብ አለ። ጅብ ቢመጣ አንበሳን ለመግደል አይመጣም፣ የገደለው ሊበላ እንጂ። ዋው! አይገርምም? ኃጥእን ግን ፈሪ ነው፣ ሳይነኩት ይሸሻል። ጻድቅ ግን እንደ አንበሳ ነው፣ ያለ ፍርሃት ይኖራል። አሜን። እኔ በጣም ደስ የሚለኝ እንዴት እንደሆነ አላውቅም፣ ግን እግዚአብሔር እንዲህ ካደረገኝ አቋም መሃል አንዱ መሽቆጥቆጥ አልችልበትም። የሆነ ማሽቃበጥ በቃ ፈጽሞ አልችልበትም እና በቃ የሆነ እንደ አንበሳ እግዚአብሔር እንድንኖር ይርዳን። ድነን የእውነት ሐቃችን ላይ እውነታችን ላይ በኮንፊደንስ የምንናገር የመጣው ነገር ሁሉ የማያስደነግጠን ለመጣው ነገር ሁሉ እንድንበረከክ እንዳያደርገን የእውነት የእግዚአብሔር መንፈስ ይርዳን። ለሐቃችን የምንሞት ጻድቅ እንደ አንበሳ ይኖራል። እንደ አንበሳ መኖር ይሁንልን። እኛ በዚህ ወንጌል አናፍርም። ዳቦ መግዣ ስጠኝ። እኔ አሁን ወንጌል ነው የምሰብከው። መጀመሪያ ዳቦ ግዛልኝ አለኝ። ምንም ችግር የለውም። እኛ እኮ ኢየሱስን ብቻ አይደለም ይዛ የምንሄደው፣ እንጀራ ለሚያስፈልገው ደግሞ ካለን እንጀራ እንሰጣለን። ዳቦ ግዛልኝ አለው ሄዱ። ዳቦ እሺ፣ እኔ ከዳቦ ይልቅ የምሰጥህ ይሄን ወንጌል ሲለው ዳቦ መግዣ ሳሰጠኝ ነው እንዴ ዝም ብለህ ኢየሱስ መጣ። እሺ ልስጥ ብሎ ደግሞ ሲለው ሄደ ሰውየውና this is the way of distraction that devil የሚጠቀምበት ማለት ነው። ሰይጣን የሚጠቀምበት አንደኛው የዲስትራክሽን ሜቶዱ ነውና ማድረግ የማትችሉ ይመስላችኋል። በእርግጥ አሁን ይሄ ሰው ማድረግ ባይችል ዶሮ እዛ ጋራ በህዝብ ፊት ሊያንኳስሰውና አንገት እንዲደፋ አንገቱን እንዲያቀረቅር ሊያደርገው ነበረና ጋድ ብለስ ዩ። ለዚህ ነው በነገራችን ላይ ተክተን እንስራ፣ እንሞክር፣ እንልፋ። የእውነቴን ነው ምላችሁ እየረዳን እየሰጠንም ማገልገል እንድንችል እግዚአብሔር ይርዳን። እባካችሁ በአንዳንድ በግብስ አገልጋዮች ላይ ዲፔንድ ሆናችሁ ስንፍና በህይወታችሁ ውስጥ አታስገቡ። በደንብ በርቱ፣ በደንብ ኪሳችሁ ሙሉት ከቻላችሁ። ወይ ምን ኃጢአት አይደለም እኮ መስራት፣ ኃጢአት አይደለም። ሰርታችሁ ያመጣችሁበት መንገድ ነው ማተር የሚያደርገው። ክፉ ስራ ከሆነ ኃጢአት ነው። በላባችሁ ያመጣችሁት ጉዳይ ከሆነ ግን ፕሮድ አድርጉ። ምድር ሁሉ እንድትሰማኝ ይፈልጋል። ብዙሃን ሆነን ሳለን አንድ ምን አይነት ትምህርት ነው? ምን አይነት መንፈሳዊነት ነው? በቀል የሚያጸልያችሁ በየጓዳ እየከተለ ማን አንተ ማለሽ? ምን አይነት የሰይጣን መንፈሳዊነት አለ? እኔ ቤተ ክርስቲያን አልሄድምና ቤቴ ነው ቁጭ የምለው። ሰይጣን ነው። የእግዚአብሔር ቃል አይልም። የእግዚአብሔር መንፈስ ከሰው ጋር ነው የሚቀላቅለው። የእግዚአብሔር መንፈስ በክፎች በጠማማና በክፉ ትውልድ መካከል ነው የምትኖሩት። እና ምን እናድርግ? ኑሩ በጨዋነት ኑሩ፣ ሳታግረመርሙ፣ ሳትራገቡ፣ ረቃሚ ጸሎተኞች፣ ረቃሚ ነቢያት ይተነብያሉ ቤታቸው ቁጭ ብሎ እናንተ ይጸልዩላችሁና ያስከፋችኋቸው ቀን ይራገማሉ፣ የተጣላችኋቸው ቀን ይረግሟችኋል። አጋንንት ነው። በማን እንደተበሳጨ ባላውቅም የዩ ጩፋ አተትና
አጣድፋለሁ ያለው ቃል ትዛለኝ ንግግሩ ትዛለኝና አፍተር ኦል ልጅታችንን በጣም ብዙዎቻቸው ሲቃወሟት ነበረ። ነገር ግን የተናገረችበትን ሴንስ ተረድተናል ብዬ አላስብምና አንዳንዴ በህብረት መጸለይ ምናምን ጥሩ ነውና አንዳንድ ሰው ደግሞ በቤተ ክርስቲያን ውስጥ ከሚያየው ነገር አንፃር ተፈትኖ ምናምን ነገር ጥያቄ ሆኖበት በጣም ብዙ ሰው ከቤተ ክርስቲያን ሸሽቷልና የምናቃቸው የምንሄድባቸው የምንገለገልባቸው የምናመልክባቸው ስፍራዎች አሉ። ግን ከጊዜ ወደ ጊዜ ግን ቅይጥነት እየተስተዋለባቸው ስላለ ፐርሰናሊ እኔ ራሴ አልሄድም ብዬ የወሰንኩባቸው በጣም ብዙ ታይሞች ስለነበሩ ከቅይጥነት የተነሳና አንዳንድ ቅይጥ ቦታዎች ስላሉ እንድትጠነቀቁ ስል ከወዲው ላሳስባችሁ ወዳለው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።